እንዴት አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት አርሰናል ከኤቨርተን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፉ የሚታወቅ ነው። ያው ይሄ ጨዋታ ትልቅ ጨዋታ ነው፣ ከባድ ጨዋታ ነው። ኤቨርተን ከአርሰናል ጋር ከሜዳ ውጭ ዘንድሮም ሪከርዱ ጥሩ ነው። ኤቨርተን ከአርሰናል ጋር ብቻ ሳይሆን ከሜዳ ውጭ ያደረጋቸውን ጨዋታዎችም ኤቨርተን እየተቆጣጠረበት የሚመጣበት መንገድ ኢቭን በሜዳው ያለው ሪከርድ ጋር ሲነጻጸር ልዩነት አለው። ስለዚህ አርሰናል ከኤቨርተን ጋር ቀላል ጨዋታ እንደማይሆን ኤክስፔክት ይደረግ ነበር። ከመጀመሪያው ደቂቃ እስከ ጨዋታው እስከተጠናቀቀበት ሰዓት ድረስ የነበረው ፋይት ባካቸውም ለዚህ አንዱ ማሳያ ነበር። ሚኬል አርቴታ ከጨዋታው በፊት ጨዋታው ከመጀመሩ ቀድሞ የተናገረው ነገር የኤቨርተንን የጨዋታ ግለት፣ የጨዋታ ቴምፖ፣ የኤቨርተንን የጨዋታ ማኔጅመንት፣ የኤቨርተንን የጨዋታ መቆጣጠር ቁጥጥር፣ የኤቨርተንን የፋይናል ሰርድ ፔኔትሬሽን ገደባ ወይም ደግሞ ፋይናል ሰርድ ፔኔትሬሽን ብሎኪንግን በተመለከተ ሀሳቦችን አንስቶ ነበር። ኤቨርተን እንዲሁ በቀላሉ ተሰብሮ ከአርሰናል ጋር የሚሸነፍ ቡድን እንደማይሆን ያውቀዋል። ምክንያቱም እጅግ በጣም ጥብቅ የሆነ ሶስቱንም የጨዋታ መንገዶች እየተከተለ በጥራት እነኚህ ሶስቱንም የጨዋታ መንገዶችን የሚያሳድግ ቡድን ነው። የመከላከል መንገዱን፣ ኮንትሮል የማድረጉን፣ ሪቴንሽኑን እንዲሁም የፋይናል ፔኔትሬሽኑን በተመለከተ ኤቨርተን ስርዓት ባለው መንገድ የሚጫወት ቡድን መሆኑ ለተጋጣሚዎች አስቸጋሪ ያደርገዋል። ዴቪድ ሞይስ ከጨዋታው በፊት የተናገሩት አርሰናል ጥሩ ቡድን እንደሆነ ቢሆንም ከአርሰናሉ ጨዋታ ግን መውሰድ የሚፈልጉት ማክሲመም ነጥብ እንደሆነ አንስተዋል። ስለዚህ የዚህ ጨዋታ ትልቁ ክብደት አርሰናል ነጥብ እንዴት ይወስዳል፣ እንዴት ነው ይሄን ጨዋታ የሚያሸንፈው፣ እንዴት ነው ይሄን ጨዋታ ሊቆጣጠረው የሚችለው የሚለው ነበር። የጨዋታው አጠቃላይ ሂደትም የሚያሳየው የነበረው ያን ነው። አርሰናል ጨዋታውን ለመቆጣጠር ጨዋታውን ለማሸነፍ እጅጉን ተቸግሮ በእንቅስቃሴ ከፍተኛ የሆነ ብልጫ ለመውሰድ ያሰበባቸው አውትሌቶቹ በሙሉ ተቆልፈውበት ተመልክተናል። ይሄ የሚጠበቅ ተፈጥሯዊ የሆነ ነገር ነው። በኤቨርተንና በአርሰናል ጨዋታ እንደዚህ አይነት የጨዋታ ክብደት እንደሚጠበቅ ግልጽ ነው። ምክንያቱም ኤቨርተን የሚሰጠው ሁሉንም ነገር ነው። አርሰናል ደግሞ ያን ሁሉን ነገር እየሰጠ ያለውን ቡድን ማሸነፍ የሚጠበቅበት ስለሆነ ያ ማሸነፍ የሚጠበቅበትን ነገር ለማድረግ ደግሞ ከቡድኑ በተሻለ ፐርፎርም ማድረግ ይጠበቅበታል። ያደገ ፐርፎርማንስ ማሳየት፣ ያደገ ፐርፎርማንስ መስጠት ይጠበቅበታል እና ትልቅ ጨዋታ ነበር የትናንትናው ጨዋታ። ከጨዋታው በኋላ ሚኬል አርቴታ እንደተናገረው የጨዋታው ክብደት ከፍተኛ መሆኑን ገልጾ በተለይ ደግሞ እንደዚህ አይነት ጨዋታዎችን ለማሸነፍ ከፍተኛ የቲም ዲሲፕሊን እንደሚያስፈልግ አስምሮበታል። ትናንት አርሰናል ቲም ዲሲፕሊኑ ልዩ ነበረ። በጨዋታው ማሸነፍ የሚገባውን ነገር በሙሉ አሸንፏል። በተከላካይ መስመር ክፍል ተጫዋቾች በኩል የነበረው የጨዋታ የመቆጣጠር ጨዋታን የማንበብ አቅማቸው ከፍተኛ ነበር። ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የነበራቸው ጥምረት እጅግ በጣም ከፍተኛና ያደገ የሚባል ጥምረት ነበር። ከዛም ውጭ አማካኝ ክፍል ላይ የነበረው የጨዋታ ቁጥጥርና ብልጫ ሚኬል አርቴታ በሚፈልገው መንገድ የነበረ የጨዋታ ቁጥጥር ነው። እያንዳንዱን ጨዋታ ለማሸነፍ በዚህን ያክል ጥራትና በዚህን ያክል የጨዋታ ስትራቴጂ ውስጥ ካላለፈ እንደማያሸንፈው ያውቀዋል እና የተጫዋቾቹ አጠቃላይ የሜዳ ኮሚትመንት ከፍተኛ ነበረ። ሁሉንም ነገር አርሰናሎች ሞክረዋል ለማድረግ። ለምሳሌ ወደ ሜዳ ወደ መጨረሻ ክፍል የሚገቡበት የጋራ እንቅስቃሴያቸው በጣም ጥሩ ነበረ። ኤቨርተን ለማሸነፍ በሚያደርጓቸው ሽግግሮች ውስጥ የሚነሱባቸው ሀሳቦቹ በጣም ያደጉ ነበሩ። ያርሰናል ወደ መጨረሻ የሜዳ ክፍል ከገቡ በኋላ እንዲሁ የሚቆዩበት እርጋታ፣ እዛው ሜዳ ላይ የሚቆዩበት እርጋታ እንዲሁ ያርሰናል በጣም ከፍተኛ ነበረ። ይሄን ሁሉ ነገር አድርጎ ግን አርሰናሎች ብዙ የጨዋታ መንገዶቻቸው ሊያድጉላቸው አልቻሉም። ለምሳሌ በትናንትናው ጨዋታ አርሰናል ከነበረው የጨዋታ ቁጥጥርና ብልጫ አንጻር 13 ሾት አድርጎ ነበረ። 13 ሾቶቹ በማጥቃት እንቅስቃሴ ውስጥ በአጠቃላይ
ይሄ የተፈጠረው እንግዲህ በእንቅስቃሴ አርሰናሎች ወደ ተጋጣሚ ሜዳ ላይ ከገቡ በኋላ ያደረጉት እንቅስቃሴ ነው የፈጠረው ጫና ነው። እነኚህ 13 ሹቶች ግን ያመጡት የኤክስጂ ወይም ደግሞ የጎል ማስቆጠር ወይም ደግሞ ጎል የመሆን ንጻሪያቸው ግን 0.5 ነበር። ይሄ በጣም ዝቅተኛ ነው። በኤቨርተን ያለው ኳሊቲ እንኳ ብንመለከት ኤቨርተኖች ካደረጓቸው 5 ሾቶች ውስጥ እነኚህ ሹቶች ወደ ጎል የመቀየር ንጻሪያቸው በኤክስጂ 0.83 ነው። እንግዲህ የአርሰናል 13 የነበረው ሾቶች ወደ ኤክስጂ ሲቀየር ካላቸው ኳሊቲ አንጻር የኤቨርተን በቁጥር ያነሰው የኤክስጂ ንጻሬ ወደ ጎል የመቀየር እድሉ ከፍተኛ ነበር ማለት ነው። ስለዚህ በሁሉም መንገድ ውስጥ የጨዋታ እንቅስቃሴዎችን በማሳደግና ጎሎችን ለማስቆጠር በሚደረጉ ጥረቶች ውስጥ የተሻለውን ነገር ማድረግ ችሏል። በሪካርዶ ካላፊዮሪ በኩል ለምሳሌ ያለውን እንቅስቃሴ ብንመለከት በመከላከሉ በማጥቃቱም እንቅስቃሴ እንደሱ ያደገ ነገር እየሰራ ተጫዋች ማግኘት ይከብዳል። እያንዳንዷን የጨዋታ ሽግግሮች የማጥቃትም ሆነ የመከላከል ሽግግሮች ለመቆጣጠር ጥረት የሚያደርግበት መንገድ የተለየ ነበር። በሂደቶች ውስጥ የሚሻሻለውን ነገር ለማምጣት ከጨዋታው ቴምፖ ጋር አብሮ በመቆየት የጨዋታውን ግለት በመያዝ ጨዋታው ከእጃቸው እንዳይወጣ፣ ጨዋታው ከእጃቸው ከወጣ ኤቨርተን የነበረበት ሞመንተም ከባድ ስለሆነ የሚቀጡበት ቅጣት ከፍተኛ እንደሚሆን ስለሚያውቀው ከእጃቸው እንዳይወጣ አክት የሚያደርግበት መንገድ ልዩ ነበር። ሪካርዶ ካላፊዮሪ በመጨረሻው የሜዳ ቀጠና ውስጥም ራሱ ኤቨርተኖች መጥተው በሚያጠቁበት እንቅስቃሴ መጥተው አደገኛውን የሆነውን አጸፋቸውን እንዳይፈጽሙ ኤክስኪዩት እንዳያደርጉ ወደ 3 የሚጠጉ ሁኔታዎች ላይ ብሎክ ማድረግ ችሏል። 3 ኳሶችን ገድቧቸዋል። ወደ ማጥቃት እንቅስቃሴም ሲሄድ ራሱ በማጥቃት እንቅስቃሴ 11 የማጥቃት ፍላጎት ያላቸውን ሽግግሮችን አስጀምሯል። ይሄ ትልቁ ኳሊቲ ነበር፣ በመከላከልም በማጥቃትም የነበረው ሐሳብ ማለት ነው። በአርሰናል በኩል የነበሩት እነኚህ ቁጥሮች በኢንዲቪጁዋል ቁጥሮችም ደረጃ ያደገ ነገር ግን መጨረሻ ላይ በሚገቡ ሰዓት ግን የመጨረሻው የማጥቃት እንቅስቃሴ ላይ ወደ ተጋጣሚ የሜዳ ክፍል ውስጥ ሲገቡ ግን አርሰናሎች መፍትሄ ይፈልጉ ስለነበረ ይህንን መፍትሄ እንዴት ማግኘት አለብን ለሚለው ከፍተኛ የሆነ ጭንቀትና ውጥረት እንደነበረ በግልጽ የሚታይ ነበር። ኤቨርተኖች እነሱ ኳስ በሚጀምሩበት የራሳቸው የመጀመሪያው ክፍላቸው ላይ የተፈጠረባቸው ጫና ከፍተኛ ነበር። ኤቨርተን ፖሴሽን ሎስት ኢን ዲፌንሲቭ ሃፍ በቁጥር ብንመለከተው ወደ 45 የሚጠጉ ሁኔታዎች ላይ ተቸግሮ ተመልክተነዋል። አርሰናሎች በዚህ ቁጥር ካየናቸው ወደ 18 የሚጠጉ ሁኔታዎች ላይ ብቻ ነበሩ ለእንቅስቃሴ ወይም መፍትሄ ፈልገውባቸው አሸንፈዋል፣ ወይም ደግሞ ተመልሰው በሽግግር እንደገና መጥተው እንደገና ደግሞ ትሪገር ፖይንቱን አግኝተው ተመልሰው ወደ አማካኝና ወደ አጥቂ የሚያደርጓቸው ሽግግሮች የቀጠሉባቸው ናቸው። ስለዚህ በፖሴሽን ሎስት ኢን ዲፌንሲቭ ሃፍ የተከበራችሁ አድማጮቼ የአንድ ቡድን የማጥቃትም ሆነ የመከላከል ስትራክቸር የሚጀምረው እዛ ቦታ ላይ ቡድኑ ባለው አፈጻጸም ነው። ያ ቡድን ምን አይነት አፈጻጸም ይኖረዋል? ይህንን አፈጻጸም እንዴት ነው ማሳደግ የሚችለው? ከዚህ አፈጻጸም ምን አይነት ፖዚቲቭ ነገር ይወስዳል የሚለውን ነው እዚህ ላይ የምንመለከተውና በኤቨርተን በኩል ትናንትና እዚህ ቦታ ላይ ከፍተኛ የሆነ አፈና ውስጥ ወድቆ እንደነበረ ተመልክተናል። ከእንቅስቃሴዎች አንጻር በተለይም ደግሞ ጨዋታዎችን ተቆጣጥሮ ወደ ተጋጣሚ ሜዳ ለመግባት በሚደረገው ሽግግርም ወሳኙ ነገር የነበረው በአርሰናል ዲስትሪቢዩሽን ነው። አርሰናሎች በአጠቃላይ ወደ 581 የሚጠጉ ኳሶችን ዲስትሪቢዩት አድርገዋል በእንቅስቃሴ። ይሄ የኤቨርተን 321 ኳሶች በጣም ዝቅተኛ ቁጥር እንደሆነ ይታወቃል። ሆኖም ግን የአርሰናል 581 ኳስ ወደ መጨረሻው የሜዳ ክፍል በሚገባበት ሰዓት በኦፖነንት ሃፍ ላይ ቁጥሩ ከፍተኛ የነበረ ቢሆንም ተመላሽ የሆኑ የኳስ ንክኪዎች ግን ነበሩት። ኤቨርተኖች አርክ ሰርተው እዛ ላይ እንቅስቃሴውን ለመቆጣጠር ጥረቶች እንዲያደርጉ ስለነበረ ያን የሰሩትን አርክ ለማሰበር
አርሰናል የተሻለ ፐርፌክት መሆን ስለሚጠበቅበት፣ አርሰናል የተሻለ መብለጥ ስለሚጠበቅበት፣ ትዕግስትም ስለሚፈልግ፣ ፔኔትሬሽን የሚጠይቅ ፔኔትሬሽን ጠይቆ የሚያሸንፍ ተጫዋች ስለሚፈልግ ተቸግሯል። ለምሳሌ ወደ 384 የኦፖነንትስ ሃፍ ኳሶችን ነካክቷል። ከዛ ውጭ ፎርዋርድ ፓሶችን ኢቭን ስንመለከት አርሰናል ወደ 339 የሚጠጉ ፎርዋርድ ፓሶችን ነካክቷል። ከዛ ውጭ የፋይናል ሰርድ ኢንትሪዎችን እንኳ ስንመለከት 61 የፋይናል ሰርድ ኢንትሪዎችን አድርጓል አርሰናል። የቶታል ኦፕን ፕሌዎቹ ብንመለከት ራሱ ወደ 16 ቶታል ኦፕን ፕሌዎች ነበሩ። ፔናልቲ ኤሪያ 34 ፔናልቲ ኤሪያ ኢንትሪዎች ነበሩት። ይሄ በብዙ ቁጥር አርሰናል የተሻለ ነበር ትናንትና። ነገር ግን ምንድነው አርሰናል የቸገረው ነው አሁን ትልቁ ጥያቄ። አርሰናል ፔኔትሬት አድርጎ ገብቶ የመጨረሻውን አደገኛ ንክኪ አደገኛውን የሆነውን ጫና የሚያሳድር ተጫዋች ነበር የጎደለው። ለዚህ ደግሞ የመጨረሻውንና ሁለተኛውን የሜዳ ክፍል ሞር ማኔጅ የሚያደርገው ፔኔትሬት ለማድረግ ዝግጁ የሆነ ፔኔትሬሽኑ በእንቅስቃሴ ለአርሰናል የጎደለውን ነገር የሚሰጥ ተጫዋች ይፈልግ ነበርና ትናንት ሚኬል አርቴታ በእንቅስቃሴ በተለይ ማክስ ዶውመንን ቀይሮ ሲያስገባው ማክስ ዶውመን በጣም አስፈላጊ በሆነበት ሰዓት የወሰነው ውሳኔ የሚኬል አርቴታ በዘንድሮ የውድድር ዓመት ትልቁ ውሳኔው ነው። ችግር ውስጥ የነበረው አርሰናል በእንቅስቃሴ አይደለም፣ በተለይ የፋይናል ችግር ውስጥ የነበረው የመጨረሻ የሜዳ ክፍልን ጥራት ለመቀየር በሚታፈንበት ሰዓት ለዛ አፈና መፍትሄ ይፈልግ የነበረው አርሰናል ይህንን ተጫዋች ባስገባበት ሰዓት የሃፍ ስፔስ አጠቃቁ እንዲሁም ጌም ቼንጀርነቱን በሚገባ የተመለከትንበት ነበር። ይሄ ተጫዋች 10 ቁጥር ሆኖ መጫወት የሚችል ተጫዋች ቢሆንም ወደ ፊት ደግሞ ተጠግቶ የተሻለውን የማጥቃት እንቅስቃሴ መምራት ይችላል። በጣም የሚገርመው ነገር ይሄ ተጫዋች በዚህ ዕድሜው የ8 ቁጥር ሚናም አለው። ቦል ኬሪንግ ተጫዋች ነው። የኳሊቲ ቦል ኬሪንግ ተጫዋች ነው። አታኪንግ ዊድዙን ለምሳሌ የሌፍትና ራይት አታኪንግ ዊድዙን ራሱ ኦፕሬት የሚያደርግበት መንገድ በጣም የሚገርም ነው። አብዛኛውን ጊዜ በድሪብሊንግ ሀሳብ ውስጥ ፔኔትሬት አድርገ የምትገባበት መንገድ በጣም መሰረታዊ ነገር ነው። የተቆለፈውንና አስቸጋሪውን ነገር ሰብሮ ለመግባት የሚደረገው ሽግግር ለዚህ የጨዋታ እንቅስቃሴ ይሆናል ብለህ የምታስቀምጠው ተጫዋች ደጋግሞ የሚያደርገው መሆን አለበት። ለምሳሌ ከእንቅስቃሴ ጋር በተያያዘ የሚነሳው አንዱ መሰረታዊ የሚባለው ነገር የዚህ ተጫዋች ክሪኤቲቭ ቪዥኑ በጣም ልዩ ነው፣ ያደገ ነው። በተለይ ሁሉንም ነገር የሚያይበት መንገድ፣ አደገኛውን ተጫዋች የሚያይበት መንገድ፣ ራሱ ገብቶ ደግሞ ሰብሮ እንደገና በቀጣዮቹ የጨዋታ ሽግግሮችና በቀጣዮቹ የጨዋታ አቅጣጫዎች ላይ እንዴት ሁኔታዎችን መቆጣጠር እንዳለበት የሚሄድበት ሀሳቡ በጣም የሚደንቅ ነው። አርሰናል ትናንት ለምሳሌ ታክቲካል ፍሌክሲቢሊቲ ጎሎት ነበር። የአርቴታ አንዱ ትልቁ ድክመት የነበረው ትናንትና በተለይ ተጫዋቾችን እየቀያየረ ከመጠቀም አንጻር ኳሊቲ ጎሎታል። ኳሊቲው የመጨረሻው የፋይናል ሰርድ ፔኔትሬሽን ኳሊቲ ነው የጎደለው። ስለዚህ ይሄንን ለማድረግ ማክስ ዶውመን የሆነ ነገር አድ እንደሚያደርግ ይጠበቅ ነበርና ካለው ጉዳት ካለው የተጫዋቾች ኳሊቲ ችግር አንጻር የዚህ ተጫዋች ወደ ሜዳ መግባት ፊዚካሊቲው እንዲሁ አስቸጋሪ ስለሆነ በነገራችን ላይ እንደ እድሜው አይደለም። ፔኔትሬት አድርጎ በሚገባበት ሰዓት ተጋጣሚዎችን አጋድሟቸው የሚሄድበት መንገዱ በጣም የሚደነቅ ነው። ከትራኖቹ በጣም የሚገርም ነው። ተጠምዛዥ ሩጫዎቹ እጅግ በጣም የሚገርሙ ናቸው። በዚህ እድሜው የሚያደርጋቸው ነገሮች በሙሉ የሚያስደንቁ ናቸው። ወደ መጨረሻው የሜዳ ክፍል ሲገባ የመጨረሻው የሜዳ ክፍል ላይ ገብቶ ምን ማድረግ እንዳለበት በመጨረሻው የሜዳ ክፍል ላይ ገብቶ ማድረግ የሚገባውን ነገር የሚደጋግምበት ዕውቀቱ ትልቅ ነው። በአማካኝም ሆነ በማጥቃት እንቅስቃሴ ውስጥ ያሉ ተጫዋቾች አንዱ ትልቁ ነገር ያው አሰልጣኞች እንዲያደርጉት የሚፈልጉት ነገር ምንድነው? የሚያደርጉትን ነገር እንዲደጋግሙ ይፈልጋሉ። ይሄ በጣም ትልቅ ሐሳብ ነው። እንደና አርቴታ
እንደነ ጋርዲዮላ አይነት አሰልጣኞች ተጫዋቾቻቸው እንዲሆኑ የሚፈልጉት ነው። የሚያደርጉትን ነገር አንዴ አይደለም እንዲያደርጉት የሚፈልጉት፣ እንዲደጋግሙላቸው ይፈልጋሉ። ምክንያቱም እነዚህ ሰዎች መፍትሄ እነሱ ጋር ነው ያለው። ዱዌሎችን የሚያሸንፉት እነሱ ናቸው። ሪከቨሪዎችን የሚያሸንፉት እነዚህ ናቸው። ዴንጀረስ ፔኔትሬሽኖችን የሚጀምሩት እነዚህ ናቸው። ስለዚህ ዱዌሎችን የሚያሸንፉ ከሆነ ሪከቨሪዎችን እነሱ የሚያሸንፉ ከሆነ ዴንጀረስ ፔኔትሬሽኖችን የሚጀምሩ ከሆነ እነዚህ ተጫዋቾች የሚደጋግሙት ከሆነ ብቻ ነው ለቡድኑ ፖዚቲቭ የሆነ ነገር ሊሰጡ የሚችሉት። ስለዚህ ይህንን ፖዚቲቭ የሆነውን ነገር ይሄ ተጫዋች እንዲደጋግም ሚኬል አርቴታ ከዚህም በኋላ ባሉት ጨዋታዎች ይፈልገዋል። ባሳለፍነው የውድድር ዓመት የዚህ ተጫዋች እይታ በብዙዎች ዘንድ የተወሰነ ምልክት ሰጥቶ ነበር። በተለይ በፕሪሚየር ሊጉ የሚመዘገበው አንድ ተጫዋች የዕድሜ ገደቡን ሲያልፍ ነው። ከ15 ዓመት በላይ ሲሆን ነው። ዘንድሮ ዕድሜው ነው 16 ዓመት ከ73 ቀን ሆኖታል። ይሄ በእንግሊዝ ፕሪሚየር ሊግ ያው በዕድሜ ዝቅተኛ ተጫዋች ቢሆንም አሁን ያለው ዕድሜው ግን ማጫወት የሚያስችል ዕድሜው ነው። አምና ግን አርሰናል ይሄን ተጫዋች በፈለገበት ጊዜ ሊያጫውተው ያልቻለው ከዕድሜው ጋር የተያያዘ ጉዳይ ስለነበረ ነው። ዘንድሮ አርሰናል የሚያስጨንቀው ጉዳቱ ብቻ ነው። በዚህ የውድድር ዓመት ሚኬል አርቴታም ስለዚህ ተጫዋች ጉዳት አንስቷል። እንደምታስታውሱት ጉዳት ካስተናገደ በኋላ እንዴት አርሰናል ሉዝ እንዳደረገው ተጫዋቹን ተመልክተናል። በተለይ ከክሪኤቲቪቲ፣ ከጌም ማኔጅመንት፣ ከፋይናል ሰርድ ፔኔትሬሽን እቅዶች ጋር በተያያዘ ያጎደለው ነገር አለ። ተጫዋቹ መሰረታዊ የሆነ ነገር ይሰጣል አርሰናል በተለይ ወሳኝ የሚባሉትን የጨዋታ ቀጠናዎችን ለማሸነፍ በሚደረጉት ሂደቶች ላይ የዚህ ተጫዋች መሰረታዊ ነገሩ ምንድነው? ያደጉ ነገሮችን መስጠት ይችላል። ስለዚህ ይህንን ያደገ ነገር ደግሞ እንዳይሰጥ ያደረገው ጉዳት ነበርና ከዛ ጉዳት አገግሞ መጥቶ ትናንትና የነበረውን ጨዋታ እንዲያሸንፉ ማድረጉ፣ ትናንትና ያሸነፉበት መንገድ አርሰናል ዋንጫ ለማሸነፍ በሚሄድባቸው ጊዜያቶች ዋንጫ ለማሸነፍ ከሚያስፈልጉ ኳሊቲዎች መካከል የጎደለው የትኛው እንደሆነ ያሳየበት ምሽት ነበር። ይሄ ነው የጎደለው አርሰናል ጨዋታዎችን ለማሸነፍ በጨዋታዎች ውስጥ ኮንትሮል አድርጎ ጨዋታዎቹን ለመዝለቅ አርሰናል ባለፉት ተከታታይ ዓመታት ጎሎት የነበረው ነገር እንደዚህ አይነት ጨዋታዎች ላይ ጨካኝ መሆን፣ እንደዚህ አይነት ጨዋታዎች ላይ አሸናፊ የሚሆንባቸውን የጨዋታ ድርጊቶችን መደጋገም። ይሄን ለማድረግ ደግሞ እንደ ማክስ ዶውማን አይነት ሄሮ ይፈልጋልና ትናንትና የተጫዋች ሄሮ ነበር። በእንቅስቃሴ አርሰናልን የተሻለ እንዲሆን ማድረግ ስለቻለ ማለት ነው። እንግዲህ ይሄ ተጫዋች ወደፊት በአርሰናል ብዙ ነገር እንዲያደርግ ይጠበቃል። ሁሉም ነገር ግን አለው። አሁን በአርሰናል ፊዚካሊ በጣም ዲማንዲንግ ነው ካል የእንግሊዝ ፕሪሚየር ሊግ ፊዚካሊ ብቁ ነው። በእንግሊዝ ፕሪሚየር ሊግ የተሻለ ተጫዋች ለመሆን የሚያስችለው ያደገ የአካል ብቃት፣ የሰውነት ጥንካሬና የግዝፈት አለው። ይሄን ነገር ማድረግ ይችላል። ሁለተኛ ይሄ ተጫዋች በጌም ውስጥ የሚያስፈልጉት ቤዚክ ነገሮች አሉት። ብልጠት አለው። ፔኔትሬሽኖችን ማድረግ ይችላል። ፔኔትሬሽኖችን ማድረግ ብቻ አይደለም መደጋገም ይችላል። በጫና ውስጥ ኳስ መቀበል ይችላል። በጫና ውስጥ ኳስ ከተቀበለ በኋላ የሚሄድባቸው ሽግግሮቹ ራሱ አስደናቂ ሽግግሮች ናቸው። የቀኝና የግራ አቅጣጫዎችን የሚጠቀምበት አይኑ በጣም የሚያስደንቅ ነው። ሁለቱንም ነገሮች ከተጠቀመ በኋላ በእነኚህ ሁለቱ ነገሮች ውስጥ በቀኝና በግራ ንክኪዎች ውስጥ የመጨረሻውን የሜዳ ክፍል በጣም በበሰለ ፔኔትሬሽን ቡድኑ ተጠቃሚ እንዲሆን የሚያደርግበት መንገድ አርሰናል ከዚህ በኋላ በሚያደርጋቸው በተለይ ወሳኝ የፕሪሚየር ሊግ ቀሪ ጨዋታዎች ላይ እየገባም ተቀይሮ ጫና ማሳደር የሚችል ወሳኝ ተጫዋች እንዳለው አሳይቷል። ሚኬል አርቴታ በእያንዳንዱ የጨዋታ ቀናቶች ውስጥ እንደዚህ አይነት ተአምራቶችን እንፈልጋለን ያለው ለዚህ ነው። ሁሉም ነገር ጥሩ ነበር ብሏል ትናንትና። አዎ ትናንትና አርሰናል ሁሉም ነገር ጥሩ ነበር፣ ነገር ግን ጫና ውስጥ ነበር። ኤቨርተኖች ቀድሞ ጎል ሊያስቆጥሩ የሚችሉበት እድል ነበር። የአርሰናል የመከላከል ትዕግስት፣ የአርሰናል የማጥቃት ድግግሞሽ ግን ኤቨርተኖችን መጨረሻ ላይ ሰብሯቸዋል። አርሰናል ሬዚሊየንት ነበሩ ትናንትና። በጣም ረዥም ጊዜ
የወሰደባቸው መቋቋማቸው እንዲያሸንፉ ረድቷቸዋል። ትናንትና እንግዲህ አርሰናል ድል ማድረግ ችሏል። የወሳኝ የፕሪሚየር ሊግ 3 ነጥብ ነው የወሰደው። ከማንቸስተር ሲቲ ነጥብ መጣል በኋላ ደግሞ ከሲቲ ጋር ያለው የነጥብ ልዩነት እንደገና ሰፍቷል። እንዴት አገኛችሁት ጨዋታውን? እስኪ ሐሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።